ሩስ እና እሱ በታገተበት ሰዓት ሆን ብለው የሰሩት ሴራ ነው። ብሩክ በሰዓት ከፍተኛ ደረጃ ኢኮኖሚ ላይ ነው ያለውና ልጁ እንዲያድግ በሚል ነው ኢየሩስ ወደ ብሩክ ሄደችው ማለት ነው። ኢየሩስ ሃይሚንና የብሩክን ህይወት እንድትበጠብጥ የኔ ልጅ ነው እንድትል ተስማምታችሁ እንደሆነ ነው እየነገረን ያለው። እውነቱን ብቻ እንዲወጣ ነው የምፈልገው። አይ እኔ ማስረጃ ስላለኝ ነው። አንተና ኢየሩስ እሺ ተማሳጥራችሁ ስታወሩ እንኳን ያለ ቪዲዮ አንድ ላይ አለ፣ በቴክስትም አለ ከኔ ጋር። አዎ ፋይሌን ሲጀምር እንዴ ተረጋጋ። ቆይ ፋይል አይደለም ይኸውልህ፣ አይደለም እንዲታይ አልፈለክም ነው እንዲታይ አልፈለክም። ምንድነው ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን። ያው ባለፈው ብዙ ነገሮች ተፈጥረው ነበር። እውነትን ለማውጣት በጣም እየለፋን እየጣርን ነበር። በዚህ አጋጣሚ ደግሞ ነገሮቹ ስብስብ ሆነዋል። ማለት ለነገርዩ ለማጣራት ወደ መግደል እየሄድን እያለ ወንድማችን ሄኖክ ብቻ እንዳላሰብነው ሆኖብናል። ማለት ሃይሚ ጋር ሄደ ንገራት በምንልበት ሰዓት ነጊ ከነጊ ወዲያ ወይም ደግሞ ነገርዩን ወደ ሌላ ነገር በማስገባት እየዘጋብን ነበርና እና ከዛ ጀርባ ደግሞ ነገሩን ለማጣራት ሄደን ነበር። ማለት በታገተ ሰዓት ምን ገጠመው የሚለውን ነገር መጀመሪያ አላማረኝም ነበርና ምን ገጠመው ወደሚለው ስንሄድ በጣም ማለት በቃ ያልገመትኩት ነገር ነበር። ወደ ማጣራት ሄጄ የሆነ ሰውዬ ጋር ተገናኝቼ ነበርና በጣም የሚከብድ ነገር ነው የተፈጠረው። በዛ አጋጣሚ ብቻ ሰላም ብላቸውና ዋናው ጉዳዮች እንትን እናዘለ። እሺ ሰላም ውድ ቤተሰቦቻችን ደህና ናችሁ ወይ? አለን ይመስገነው። ያው በያላችሁ በሰላማችሁ ይብዛ። እንግዲህ ማለት ያው የኛም ጥያቄ የነበረው የናንተ ጥያቄም ነው። ሄኖክ ለምን ወደና ሃይሚና ወደነ ብሩክ ሄዶ ያሉትን ፋይሎች ለምን አይታያችሁም እያላችሁ እየጠየቃችሁ ነበርና ያንን ነገር እኛም ያንን ነገር ለማድረግ ብዙ እየጣርን ነበር ሰሞኑ። ለዛ ነው ወደ ቪዲዮ የሚያልመጣ ነው እና ያ ነገር ደግሞ እንዳይሆን የሆነ ያለበት ምክንያት አለና ያ ምክንያት ደግሞ ዛሬ ደርሰንበታል ማለት ነው። እና ምክንያቱን ደርሰንበት ያው ምክንያት ብቻ አይደለም ከነማስረጃው ምክንያቱን ከነማስረጃው ይዘን መተናል ማለት ነው። እና ምንድነው በቃ በጣም የሚያስጠላ ነገር ሄኖክ ላይ ሰምቻለሁ። ያው እውነት ይሁን ውሸት አላቅም፣ ሁለቱን ምናፋጥጣቸውናል። እና አንዱ የስልክ ባለሙያ ነውና ጓደኛችን ነው። አጋጣሚ ሄኖክ ስልክ ሰጥቶት ነበር ትላንትና እና እንትን ብሎበት ተበላሽቶበት ሰጥቶት አጋጣሚ ፋይሉን ያዩዋል ማለት ነው። ምንድነው ሁለቱ ኢየሩስና ሄኖክ ሪከርድ ተደራርገው በቴሌግራም ተስማምተው እንትን እንዳሉ ነው የነገረን። ተስማምተው ወደነ ብሩክ እንድትሄድ እንዳረጉ ነው የተነገረን። እንግዲህ ይሄ ነገር ደግሞ እኛ እውነት ነው ውሸት ነው የሚለውን ነገር ከመወሰናችን በፊት ልጁን ጠርተን ይሄኛውንም ያኛውንም ጠርተን ሁለቱንም ለማናገር ወስነናል ማለት ነው። እና ይሄ ውሳኔ ደግሞ ያው ለእናንተም ግልጽ እንዲሆንላችሁ ልናሳያችሁ ፈልገን ነው ካሜራ አስጀምረን። መጀመሪያ ራሱን ማለት ጠርጥሬው ነበር። ያው በታገተበት ሰዓት ከና አላገኘ ነው በስልክ በጭንቀት የመጀመሪያ ቪዲዮ ሰርተንላችኋል ለእናንተም። እና በታገተበት ሰዓት ሙሉ ነገሩ ሳይው በቃ ተመችቶት ነው ምናምን ይጣው ማለት ብዙም ጉዳት የሚባል ነገር አልደረሰበትም። ሆስፒታልም አላገኘሁትም። ከወጣ በኋላ ነው ሙሉ ነገሩን ያየሁት። ደግሞ እኮ ቶሎ ነው የተሻለው አይተዋል። በጣም ስለኔ ከልብ ተሽሎኛል። ጠባሳ የለበት ምን ያኔ ሙሉ ለምሰራችሁ ያው ወንድማችን የስልክ ባለሙያው ልጅ እንደነገረን ከሆነ በታገተ ሰዓት ከሷ ጋር እንደነበር ነው ሙሉ ነገሩን የተነገረን ማለት ነው። ማለትም አብራ ሆና ነገሩን አስረድታው ይሄን ሁሉ ነገር ልጅን ለማሳደግ ነው ምናምን ብላው በስራ አትግባ እንዳለችው ነው የደረስንበት። በጣም ገረመኝ። መጀመሪያ ላይ እውነት ነው ብላ አታውራ። መጀመሪያ እናረጋግጣለን። በጣም ገረመኝ። ታውቃለህ እንዴት ነገሮችን ደግሞ መለስ ብዬ ሳይ ተመችቶት ነው የወጣው። ታውቃለህ በታገተበት ሰዓት ላይ የታገተ ሰው እንደዚህ ይሆናል ያኔ ልብ አላልኩትም። ግን ነገሩን ሳጣራ በዛ ሰዓት አብራው መጀመሪያ እርግጥ ነው ከኛ ጋር ነበር ሁሉም ነገሩ። ግን ሲታገት ነው ነገሮች መቀየር የጀመሩት። ታገተ ሲወጣ በቃ ለኛውላ መንገዱን ዘጋብን ቤተሰቦች። ማለት ወደ ሃይሚ ጋር ሄደን ነገር ይሁን ለማስረዳት ስንሄድ እየዘጋብን ውሸት ነው ምናምን እያለ ተረጋጉ በቃ ማለት ይታፈናላ። የሆነ ወዳጅ የምትሉት አሯችሁ ያለ ሰው እናንተን መያዝ ይችላል። እኛ ደግሞ አብረን እስከመጣን ድረስ እውነቱን አብረን ለማውጣት እስከመጣን ድረስ የሱንም ሐሳብ እየሰማን ነበር። ዛሬ ከነገ ወዲያ እንንገራቸው ለና ሃይሚ እየተለያዩ ነው ስንለው አይደለም ችግር የለውም እኔ ከናንተ በላይ ሃይሚን ይቀርባታለሁ እኔ ውስጥ ለውስጥ ነግራታለሁ ይሄን ስታዩት ጎዳለች እያለ ሁሉ እያፈነብን ነበር። ያኔ ነው ግራ ግብት ሲለኝ እሱን መከታተል ስጀምር የሆነ በቃ ከኛ ጀርባ ነገሮች መስራት ሲጀምር ነው ያን ልጅም አግኝተን ፋይሉንም እንዲያሳየን ነው ዛሬ በዚህ አጋጣሚ ያለውን ነገር ሙሉ ለሙሉ ሁለቱም በአካል አቁመን ምናፋጥ
የሚያፋጥጣቸው። እኔ ሄኖክ እንዴት እንደዚህ አስችሎት ሆነብን የሚለው ለኔም በጣም ግራ የገባኝ ነገር ነው እንደሚያውቅ። ስለዚህ አሁን እኔ ማለት ላምን ስላልቻልኩኝ ነው ያው እኔ ነኝ ቪዲዮ እናስጀምር ብዬ እንትን ያልኩት። ምክንያቱም ያሉትን ነገሮች እኛ ብቻ አይደለም በዚህ ሰዓት እየተጨነቅን ያለው ነው ገብቷል። ኦዲየንስም እየተጨነቀ ነው በዚህ ሰዓት ያለውና ይሄ ነገር ደግሞ በቃ ውስጥ ለውስጥ ያሉት ነገሮች እንኳን ኦዲየንስ ማወቅ አለበት ብዬ ስላሰብኩኝ ነው አሁን ኦዲየንስ ፊት ካሜራ ይዘን የመጣ ነው ማለት ነው። እና አሁን አሚር ይመጣል እሱን አውርተን ያሉትን ነገሮች ፋይል ይዣለሁ አይደል ያለው ፋይሉን እንዲያሳየን ጠይቀዋለን። ከራሱ ጋር እናፋጠጣቸዋለን። ይሄ አንተ አይደለም የሚለውን ነገር እኛ ስላልሰማነው ማለት ነው አልሰማነውማ ተባልን እንጂ አልሰማነው። ስለዛ እሱን ራሱ መጥቶ የምናወያያቸው ነው። በነገራችን ላይ አሚርም እየመጣ ነው። ደውለንለታል። እንትን ነው ስለ ልጅ ለማሳደግ እኮ መስራት ነው እንጂ የሚጠበቀው አንድ ሰው የሰውን ህይወት በጥብጦ ግዴታ አዛጋ ንብረትም ሀብትም ስላለ ልጅ ለማሳደግ ግዴታ እሱ ላይ መለጠፍ ተገቢ ነው ብዬ አላስብም። ይሰራል፣ ይጣራል፣ ይጋራል ነው። እኔ እንደማውቀው ከሆነ ሁለታቸው ተስማምተው እኔ ካፕሎ ነው ቢወጡ ማደንቃቸው ሰዎች ናቸው። ምክንያቱም ስለማውቃቸው የነሱ ፍቅር በጣም ደስ ስለሚል ስለነበር ይሄን ያህል በቃ ልጁ ራሱ ህሊናው እንዴት እንደተቀበለ ማለት ሄኖክ ራሱ ለብር በቃ ልጃችን ለማሳደግ ይሄ ነገር እንደምንም እንጨርስ ስትለው ብቻ እኔ እውነት ከሆነ በጣም ነው ማዝንበት ሄኖክ ላይ ማለት ነው። እንዴ ልጅ ለማሳደግ ይሰራል እንትን ያስወቅሰናል። ገብቷላ ይሄ ነገር ለኛ ራሱ የሚተርፍ ነገር ነው። እኛ ምን ያደረግነው ነገር አለ? እኛ እኮ እውነት እንዲወጣ መጀመሪያ ተባብሮን እየደረስን ነበር። አሁን እኛ ያሉትን ነገሮች ሄኖክን ወደ ሚዲያ ወጣ ነው እኛ አይደል? ይሄ ነገር በማውጣታችን ራሱ በቃ የሆነ እንትን የሚያስብለን ነገር እንዲጸጽተን ሊያደርግ ይችላል ይሄ ልጅ ማለት ነው። እውነት ካደረገ ማለት ነው ይጸጽተኛል። ስለዚህ አሁን ይሄ ነገር ደግሞ እኔ አያደርገውም ብዬ ነው ማስበው፣ ግን ካደረገው በጣም ነው ማፍርበት። የምሬ ነው በጣም ነው በቃ የምሬ ነው ማለት በቃ ሪል ሆኖ ነው በቃ ከገታው በኋላ ሲመጣ ነገሮቹ ተቀያይረውብኛል ማለት የሆነ በቃ አላ ከሷ ጋር ተነጋግረው ነው ሙሉ ጨርሰው ነው የመጡት። በቃ እንደዚህ ብለ ልጆቹን አጥፋቸው ሚዲያ ላይ ስለ ልጁና ስለ አንተ ልጅ የኔ ልጅ እንደሆነ አያውሩ የተባለ ይመስል ቪዲዮ ላ እንስራና እውነቱን እናውጣ ስለው በቃ ነገ ከነገ ወዲያ ችላ እንደማለት ነገር ከዛ ልጁን ሂድና ለሃይሚ ያሳያት እንዴ ትቀራረባላችሁ ስለው በቃ ይዘጋል። ታውቃላችሁ እኛም በእርግጥ የእናንተም ጥያቄ ለመቀበል ፋይሉን እንዲያሳያት እየገፋፋ ነው ነበር ሙሉ ለሙሉ። እሺ ስልኳ የሃይሚ ስልክ ስጠኛ እኛ እናሳያት እንለዋለን። አይ ከናንተ በላይ ሃይሚ እኔ እንደኔ ትጎዳለህ ስለማቃት ነው ምናምን ብሎ እየዘጋብን ነበር። ለካ ከዚህ ሁሉ ሴራ ጀርባ እየርሱ የጠነሰሰችው ነገር አለ ማለትም ልጁን ይዛው መጨረሻ አብረን እንሆናለን ችግር የለውም ይሄን ጊዜ ብቻ አግዘኝ ብላው ተነጋግረዋል ቤተሰቦች። በጣም የሰው ልጅ እንዴት እንደዚህ በጣም ይወርዳል በዚህ ደረጃ የሰው ልጅ ይወርዳል በጣም ለማመን ይከበደኝ። ያው አሚርንም ጠርተነዋል። ሁለቱንም በዚህ በአካል የምናገናኛቸው ይሆናል። ቤተሰቦቻችን እውነት ትወጣለች እስከመቼም ቢሆን እውነት ያው በውሸት ተደብቃ አትኖርም። አሚርም እሱ ነው መሰለኝ እየመጣ ነው እና በቃ ያሉትን ነገሮች ለእናንተ በግልጽ ለማሳየት ነው ወደዚህ የመጣ ነው። አንዳንዶች አላችሁ ደግሞ በቃ ማለት ኔጌቲቭ የሆነ ነገር የምትሰጡ ሰዎች ችግር የለውም እኛ እኮ አይጎዳንም፣ ግን ለእናንተ ለወደፊት ጥሩ አይደለም የምታወሩት ነገር እውነት እኛ ዝም ብለን አልወጣንም ሚዲያ ላይ። ስለዛ ዝም ብላችሁ ባታወሩ ጥሩ ነው። እንግዲህ አሚር መጣል። ሰላም እንዴት ነው? አማን ነው እንዴት ነው? ሰላም አማን ነው እንዴት ነው? አሚር ማለት ያው ቪዲዮ አስጀምረን የጠበቅነ እንደምታየው እና ያሉትን ነገሮች ማለት ለኛ የነገርከን ነገር ለኦዲየንስ እንድትናገር እንፈልጋለን ማለት በቃ አንተም የመጣህበት ምክንያት ራስን ታውቃለህ ብዬ አስባለሁ። ያው ለኛም እንደነገርከን ማለት ነው እና ያሉትን ነገሮች በቃ ባጭሩ ዝርዝር አድርገን ነገርንና በቅድሚያ እኔ ከዚህ ነገር ምንም አላገኝም። እውነት እንዲወጣ እናንተ እውነት ላይ እየሰራችሁ ስለሆነ እኔ እውነት እንዲወጣ ብቻ ነው ፈልገው። ያየሁት ፋይል በጣም ያስደነገጠኝ ነገር ስለሆነ እዚህ ላይ ቀርቦ እየተከታተልኩ ስለሆነ እዚህ ላይ የሚያወራው ነገርና እዚህ ያየሁት ነገር ፋይሉ ላይ ያየሁት ነገር አንድ አይነት ነገር አይደለም። የሰሩት ነገር በጣም ነው የሚያስደነግጠው እና እኔ እውነት እንዲወጣ እንጂ ለምጠቀመው ነገር ኖሮ ሳይሆን እውነት እንድትወጣ። እሺ የሱን ፋይሎች የሱን ነገሮች እንዴት ልታዩ ቻልክ የሚለውን ያው ለኦዲየንስ እኔ ሰምቻለሁ ለኦዲየንስ እንድታብራራ ነው ፈልገው። ፋይሉን ያየሁት ድንገት ስልኩ ተበላሽቶበት ላይለት ስራ ላይ እቺ ነገር ይልኝ ተበላሽታብኝ ነው እስቲ አስተካክልልኝ ምናምን ብሎኝ ድንገት ሳየው እንደዚህ አይነት ነገር ለመደበቅ ራሱ እንኳን አልሞከረም። እኔ ቀጥታ ነው ያየሁት። ኢየሩስ እና እሱ በታገተበት ሰዓት ሆን ብለው የሰሩት ሴራ ነው። ምንድነው ሴራ? ልጁ በይሳት አሁን ልጅ የማሳደግ አቅም ስለሌለው ሄኖክ ማለት ነው። አሁን እናውቃለን ብሩክ በይሳት ከፍተኛ ደረጃ ኢኮኖሚ ላይ ነው ያለውና ልጁ እንዲያድግ በሚል ነው ኢየሩስ
ወደ ብሩክ ሄደችው ማለት ነው። ኦኬ ያንን አጋጣሚ ተጠቅመው ከብሩክ ብርም ቢሆን ያገኙትን ነገር እንትን ብለው ልጁ ሊያሳደጉበት ይሄንን እድል እንጠቀመው በሚል ብዙ መረጃ ያወሩት ነገር አለ አንድ ላይ አያኔ እኮ ማለት መጀመሪያና ከታገተ በኋላ ያለው ሄኖክ ተቀያየረብኝ። ያኔ በቃ ይጥራል ታውቃለህ። እኛም ራሱ ነው ገፋፍቶ ወደ ቪዲዮ እንድንመጣ እውነትን አውጡልኝ። ያው ሪል ነው መጀመሪያውን አውቃለሁ አብሮ እንደነበሩ ሙሉ ነገሩ ሪል ነበር። ግን ልክ ከታገተ በኋላ እሱም ወንድሜም እንዳለው ያኔ ነው መሰለኝ ነገሮቹ እንትን የተባሉት በቃ ጠንስሰው ይመጡት ማለት ነው። እሺ ቀጥል። በቃ እውነቱ እንዲወጣ ባለፈው እንደነገርኳችሁ መረጃው እኔ ጋር አለ። ችግር የለም ይምጣ ከተባለ የሚመጣ ነገር እኔ ኮፒ አድርጌ አስቀምጫለሁ። መረጃውን ማሳየት ትችላለህ? እችላለሁ። መረጃውን ማሳየት ትችላለህ? ስለዚህ አሁን አንተ መረጃውን ማሳየት ከቻልክ ግን ቀድመ ለኛ ከቪዲዮ ውጪ ለኛ ብታሳየን ደስ ይላል። ምክንያቱም ለቪዲዮ ምናልባትም ለእንትን ካልሆነ ለማረጋገጥ ከሆነ ችግር የለውም ማሳያቸዋለሁ። ሚዲያ ካልሆነ ያው በውስጥ በኩል የምንፈታው ነገር ይሆናል። እኔ በዛ መሳት አሳስበው ለሚዲያ ይሆናል ስታስበው ነገር ለሚዲያ የሚቀርብ ነገር ነው። ችግር የለውም መቅረብ ትችላለህ። ካላመነን ችግር የለውም ዛሬ እንጠይቀዋለን። ሪያሊቲውን ወይ ሶሪን ብሎ መግባት ይችላል። ይዘዋል። አሁን ፋይሉን ማሳየት ይችላል። ለቤተሰብ እዚህ ጋር አሁን ለቤተሰብ ማሳየት አልችልም። አሁን አላመጣውም ነው ፒሲ ላይ ነው አለ። ኦኬ ችግር የለውም ዛሬ እንጠይቀዋለን። ሪል እናንተ እያያችሁ ፊት ለፊት አውቁመን የምናፋታቸው ይሆናል። አይ ምንም ማቀው ነገር የለም ካለ ደግሞ ወንድሜ ጋር በፒሲ ያስቀምጠው ፋይሎች አሉ ማለትም በታገተ ሰዓት አብረው ሆኖ ያደረጉትና ያወሩትን ቴክስቶችን ልታመጣን ትችላለህ። ያን ነው ፈልገው ቤተሰቦች ያው ማለት ውሸት እስከመቼም እንትን አትልም። ያን ነው እንትን ብለው ሄኖክም እየመጣ ነው። አንተ የለም አሁን በእርጋታ ለመናገር ነው። ተናደሰ ተረጋግተህ እንሞክር። ሰላም ብራዘር ሰላም እንዴት ነሽ? አሚራ እኔ ሰላም ነሽ? ናማኑ እሺ ያው ማለት የመጣበትን ጉዳይ አልነገር ነው። አሚርና ትታወቃላችሁ ማለት ደንበኛው ነኝ እና ማለት አሚር ትንሽ የሆነ ነገር ሹክ ብሎን ይሄን ነገር ላንተ ማለት ቬሪፋይ ለማረጋጋጥ ነው የጠራነው። ያሉትን ነገሮችም አንተ ደግሞ ያው እንደ እንትንም በሳለም ስለሆንክ በተረጋጋ ሁኔታ ተነግረናለህ ብለን እናስባለን ያሉትን ነገሮች። ስለዚህ አሁን ምን መሰለህ እንትን ነው በነገራችን ላይ አትደናገጥ። ምንም ነገር አይደለም። አንተም እውነት እንዲወጣ ለፍታለህ እስከዛሬ ድረስ ግልጽ አድርጋችሁ ካሁን በኋላ እውነት እንዲወጣ የምትፈልግ ከሆነ ወንድማችን አሚር ጋር ባለፈው ስልክ ልታሰራ ሄደ ነበርና በታገትክበት ሰዓት እኛም ግልጽ ባልሆነ መልኩ የወጣበት መንገድ ለኔም አላማረኝም። ማለት ዝም ብሎ ነበር እንደዚህ ስትነግረኝ አምኛለሁ። ግን ነገሩን መተመልሽ ሲያው ትንሽ ጥርጣሬ ስላለው ይሄ ነገር ምናልባትም ልጅ ለማሳደግ ሊሆን ይችላል ከኢየሩስ ጋር ተነጋግራችሁ ሊሆን ይችላል ብዬ አስባለሁ። ሪያሊቲውም በዚሁ አጋጣሚ ወንድማችን አሚር ጋር ፋይሎች አሉ ከኢየሩስ ጋር ያወራችሁት ማለት ነው። ምን አይነት እንትን ነው በታገድክበት ሰዓት በሰላማዊ መንገድ ልጁን ለማሳደግ እኔ እናንተ አብረን እንስራ የሚል ቴክስት ወንድማችን ጋር ስላለ ከኢየሩስ ጋር ነው ወንድሜ። እንዴት ምን ማለት ነው? ይሄን አንተን እኮ ነው አሁን ያሉትን ነገሮች ማለት አሁን ወደ እንትን ሌላ ነገር መግባት አንፈልግም። ይሄ ነው አይደለም ነው ገብቷል። ትክክል ነው ትክክል አይደለም ነው። እሺ እንጂ ሌላ ነገር ውስጥ መግባት አንፈልግም እኮ ምን መሰለህ ስልክን ሰጥተው ነበር ፋይሉ ከኔ ነው ስልክን ሰጥተው ነበር ሰሞኑን ለአሚር እኔ ማስረጃ አለኝ ስልክን ሰጥተው ነበር ለአሚር እና በዛ ሰዓት አሚር ትንሽ ስልክን እያስተካከለ ያገኘው ነገር አለ አንተና ኢየሩስ ለማል ማለት ነው። እንዴት ማለት ያው የተስማማችሁት ነገር ምናልባት ይሄ ነገር አድርገው ከሆነ እኛ ምናፍርብ የሆነ ስራ ነው ማለት ነው። ኢየሩስና አንተ ተስማምታችሁ ልጃችሁን ለማሳደግ ኢየሩስ የሃይሚንና የብሩክን ህይወት እንድትበጠብጥ የኔ ልጅ ነው እንድትል ተስማምታችሁ እንደሆነ ነው እየነገረን ያለው አሚር። እና አንተ ያሉትን ነገሮች ይሄ ነገር ትክክል ነው ትክክል አይደለም የሚለውን ብቻ ነው ነገር የምፈልገው። ከአሚርም አንደበት መስማት ከፈለክ መናገር ይችላል። ፋይሉ ከየት መጣ ነው እንዴ የምትሉኝ? ፋይል ከየት መጣ ነው? ፋይሉ ያገኘነው እሱ ጋር አሚር አንተ ለምን አናግረውም? እሺ አሚር ፋይሉ አንተ ስልክ ላይ ነው ያገኘሁት። እኔ ስልኬን ምን እንድታረጉ ነው የሰጠው? ስልኬን ምን እንድታረጉ ነው የሰጠው? እኔ ማየት ፈልጌ አይደለም ማየት ፈልግ አልፈልግ ምን ማየት ፈልጌ አይደለም እየነገርኩ ነው። ማየት ፈልጌ አይደለም የሰው ፋይል ይወጣ ስለፈለኩ እንጂ ሌላ ነገር እኔም ራሱ አሁን እሱ ጥፋት ነው አይደል? ሌላ ጥፋት ደግሞ አለ ከዛ ከስልክ ጀርባ እሱ ዋናው ነገር እኮ እሱ አይደለም። አሁን ስልኬን እኔ ለምን ሰጠውክ ነው? አንተ ለምን ተጠቀምከው ነው? ለመደበቅ እንኳን እኮ አልሞከርክም ብራዘር። እዚህ ጋር እኔ ለማየት ፈልጌ አይደለም ያየሁትን ፋይል፣ ግን ደግሞ እውነት ተደብቃ እንድትቀር ስለማልፈልግ ነው። እኔ አሁን እውነት ለማውጣት
ሌላ ነገር እኮ አይመለከትም። አንተ ስለ እኔ ህይወት ይመለከታል። አይ ወንድሜ ስለ አይደለም ያሉትን ነገሮች በርጋታ እንድትነግረን ነው የምፈልገው። ገብቷል? እውነት ነው እውነት አይደለም? ይሄ ነው የምፈልገው። በቃ አንተ ነው ሲጀምር እውነቱን አውራ። እኔ ማስረጃው አለኝ። እኔ ካንተ ነው ያኔን ፋይል ምን ያስነካል? ፋይል ለምን ተነካ? አልደበከውም። ያልደበከው ነገር ነው ለማስተካከል ስሞክር አሁን እኮ እሱ አያሳስበንም። ፋይሉ አይደለም የሚያሳስበን የተደረገው ነገሮች እውነትን ለማውጣት በዚህ ልክ እየለፋን አሁን እኮ ማለት ነው። አንተ ሌላ ነገር ውስጥ እንድትገባ ስለ ፋይሉ እኮ ስለ ስልኩ መነካካት አይደለም። እሱን ችግር የለውም ላዚ ጠይቀዋለሁ። ለምን ስልክ የነካ ሳይሆን እዚህ ጋር ቤተሰብ ሪል ማወቅ የሚፈልጉ ቤተሰቦች ስላሉ ነው። ገባህ አይደለ? ይሄ ነገር ምናልባትም ልጁ ላይ እኮ ብዙ ፋይል አለ። ገባኝ። መደበቅ ያለብህ ፋይል አለ እኮ። አሁን እኔ ማየት ፈልጌ የነገርኩህ ነው። ስለ ፋይል ምን አይደለም። ተረጋጋ። ለእንደዚህ አይነት ነገር አልመጣንም። ለእንደዚህ አይነት ነገር አይደለም። በእንደዚህ አይነት መንገድ ማውራት ፈልግ ከሆነ ይምጣ፣ ችግር የለውም። አይ ሄኖክ ተረጋጋ። ቆይ እሺ አንተ ፋይል እንዴት ነካ? ተረጋጋ ወንድሜ፣ አንተ ተረጋጋ። አንተን መጥራት ተስተናም ተረጋጋ። ይኸውልህ አንዴ ተረጋጋ። ለማውራት አይደለም ቶ በቃ ተረጋጋ። አንተን በመጥራት ላፍራ አጣርከኝ። ሄኖክ በስትክክል ለማውራት ሞክ። እሺ በቅድሚያ ይኸውልህ ወንድሜ ማለት አንተ ለፍተሃል እውነት እንድትወጣ መጀመሪያ ላይ ራስህ ነህ ያ ነገር አልካንም። ፍቅረኛ እንደሆነች ሁሉም ያውቃል፣ አገር ያውቃል። ግን በኋላ ላይ ምናልባትም በታገትክበት ሰዓት ሆን ብለም ላይሆን ይችላል፣ አስገድዳም ሊሆን ይችላል፣ ልጁን ለማሳደግ ብለም ሊሆን ይችላል። ማለት ምላሷ እናውቀዋለን፣ አሳምናም ሊሆን ይችላል። አላየሁም ፋይሉን። ምንድነው ፋይሉ? አይ አንተ ለምን አየህ ነው ያልከው? ምንድነው የሚያስጨንቃችሁ? ለምን አየህ ነው ያልከው? ምንድነው የሚያው እንዴ? የኔን ፋይል እኮ መንካት አይችልም። በመንካቱ ነው አንተ ወይስ ማስረጃ ስላለው ነው አንተ የፈራኸው? እውነት ነው ይሄ ነገር ውሸት ነው? እውነት ነው? አንተ ተማክረህ ነው በታገትክበት ሰዓት ከኢየሩስ ጋር ነበርክ? ለምን ነው በግልጽ ማንነግረን? በግልጽ ንገረን ነው አሁን በቃ በግልጽ እንድትነግረን ነው እኛ የጠራንክ። ከሱ ጋር ምንም የሚያጠማምድ ነገር አይደለም። ማስረጃ በስራት እሱ ማስረጃ ይዣለሁ ብሎ ነው እያወራ ያለው። ገብቷል? ይሄ ነገር ማስረጃ ይዋሽ ከሆነ ማምጣት ይችላል። እሺ ምንድነው ማስረጃ? አንተና ኢየሩስ እሺ ተማሳጥራችሁ ስታወሩ እንኳን ያለ ቪዲዮ አንድ ላይ አለ፣ በቴክስትም አለ ከኔ ጋር። አዎ እርግጠኛ ነኝ ከኔ ጋር ሪላክስ ለማድረግ የያዘችሁት ቪዲዮ አንተ ታገትክ በተባለበት ሰዓት ራሱ ወይኔ ይሄ ሪላክስ ያደረጋችሁ በነበረ ሰዓት ያን ቪዲዮ አለ። ታገትክ በተባለበት ሰዓት አሚር አንዴ ስማኝ፣ እኔ እናንተ የት ነው የምንተዋወቀው? ስራ ቦታ። እሺ ከኔ ጋር ሌላ ችግር አለበት? ሌላ ችግር የለም። እየነገርኩህ ነው። እኔ እውነት እንዲወጣ ብቻ ነው ፈልገው ወይስ ሌላ ተልእኮ አለበት? የኔን ህይወት ለመበጥበጥ ከሆነ እሺ ሌላ አላማ ካለ አይደለም። እውነት እንዲወጣ ነው እየነገርኩህ ነው። ለማስተካከል እየሞከርኩ ምንድነው የምታስተካክለው? ማይሳል ፈልግ ነው ያየሁት ፋይሉን። ቢያንስ መታየት የሌለበት ነገር ከሆነ መደበቅ ነበር። አመጣላለሁ ነው ያለኝ ማስረጃ አለኝ። አመጣላለሁ እኔ ለነሱ እውነት እንዲወጣ ነው ነገር አመጣላለሁ አይደለም ይዘህ መገኘት ነበረብህ። ፋይል እሱ ጥፋቴ ነው። ፋይል እሱ ይዘህ መገኘት ነበረብህ። አመጣለሁ ችግር አሁን መሄድ እንችላለን። አሳያችኋለሁ አለ። አይ ችግር የለውም። ፋይሉን በቀጣይ ማምጣት እንችላለን። ግን የሄኖክ የነገር ውሸት ነው እውነት ነው የሚለውን ነገር ንገረን። በጣም ነው ግን ይቅርታ ማዝነባችሁ እናንተ አይደለም እናንተ ተጠራጠራችሁኝ። መጠራጠር አይደለም እኮ እውነት እስከዛሬ ድረስ ጠርጥረን ነው እንደመጣ ነው። እስከዚህ እንዴ እውነት እንዲወጣ እኮ ያልገባንበት ነገር የለም አይደል? እያቀረብን ያለው ገብቶሃል። ስለዚህ አሁን አንተ ይሄ ነገር ራስህን ከዚህ ነገር ማውጣት ስላለብህ ነው እኛንም ጠርተን እንትን ያለን ገብቶሃል እንጂማ እውነት ነው ብለን ብንደመደም አንተንስ መጥራት ለምን አስፈልጋለን? አንተን እኛ ነገሩን ነገር እንችላለን ሀቁን ለመረዳት ነው አንተን ይጠራል። ገባህ? እንድታስመስል አልፈልግም። እኔ ማስረጃው ስላለኝ ነው እንዲህ እያወራ ያለሁት። አይ ችግር የለውም እኮ አይ ሌላ ችግር ካሌለብ ወይ ደግሞ እኔ ሌላ ነገር ካልፈለክ አታናግረኝ አይደለም። እውነት ነው እነሱ እውነት ለሰሩ ስለሆነ ነው። አዳምጠኝ፣ ትሰማኛለህ? እየሰማሁ ነው። ፋይል ኪያስ ከሆነ አናግረኝ። ይሄን ማለት እንችላለን። ፋይል ማየትም እኮ እንችላለን። እዚህ ጋር የለም ነገርየውን ብቻ ያው ሪሉን ለማወቅ አንተ ብታምን ደስ ይለኛል። እኔ ምናልባትም ልጅ ለማሳደግ ሆን ብለህ ከእሷ ጋር አውርተህም እኮ ችግር እንረዳለን። ይቅርታ ጠይቀህ ችግር የለውም። ለቀጣዩን ችግር የለውም። ልጁን የሚያድግበት መንገድ እኛ ወንድሞች አይደለ ችግር የለውም እናሳድገዋለን። አትጠራጠር፣ እንደዛ አትጠራጠር። ይኸውልህ ማስረጃ ዝም ብሎ እኮ አይደለም ልጁ እያወራ ያለው ማስረጃ አለኝ ብሎ እያወራ ነው። እሺ ማስረጃው ይሄን ነገር እንደው ነው ማስረጃውን እና ቲዩት እያልኩኝ ነው። እስቲ ያሳየን። እኔ ያሳያለሁ። ችግር የለውም እንደው ለምንድን ነው ቆይ አሁን እናንተ እያሳመናችሁ እኮ ነው እንደሌለ በጣም እየጣረ ነው። እኔ ማስረጃው ስላለኝ ነው እንዴ። እሺ ማስረጃውን አሳየን። ናኒት ያሳያል ለኔ ጋር ወንድሜ እርግጠኛ አይደለም ማለት ነገሩን ልታምን አልቻልክማ። ወንድሜ ደግሞ እዚህ ጋር ፋይል አለ እያለ ነው። ማየት እንችላለን፣ ችግር የለውም። ግን አሁን እኛ ወደ ፋይልን ከምንሄድ ብለን እዚሁ አምና ይቅርታ ይሄ ነገር ያደረኩት ልጅን ለማሳደግ ነው ከዩዋ የሚያወር ነው ለዛ ነው ብትል ችግር የለውም እናምናለን።
አይ ካልክ ችግር የለውም እናሳያለን። ካልሆነም ይኸውልህ አንተ እኮ እኛ እየፈረንብህ አይደል? አሁን ቆይ ልንገርህ፣ በማስረጃ ታምናላችሁ አይደል? እናምናለን። በማስረጃ የምታምኑ ከሆነ እንሂድ። ካላመንክ ማስረጃ አለኝ። ከስልኩ ወሰደ ማስረጃ አለኝ። አሁን ሜል ነው አይሻልም? በቃ ይሄ ነው እንትን የሚለን ገብቶሃል? ያስማማና እናለን ብራዘር። እኔ እናንተ ቆይ አንተ ፋይልን ሲጀምር እንዴ አንተ ተረጋጋ። ቆይ ፋይል አይደለም ይኸውልህ፣ አይደለም እንዲታይ አልፈለክም ነው? እንዲታይ አልፈለክም ነው? አረ እንዲታይ አልፈለክም ነው? ፋይሉን የሚያሳስበው ወይስ እውነቱን ነው? ተረጋጋ። አይደለም የኔ እኮ ብዙ ሚስጥር አለ። አንተ ተረጋጋ። አንተ ቆይ ፋይሉን ማየት ነው የሚደብረው ወይስ ውሸት ነው ማለት ነው ነገር ነው? አይ እንዳልፈልግ እሺ፣ ሌላ ማስረጃ ቢኖር አይደለም። ተረጋጋ። አይደለም ቆይ በማስረጃ ታምናለህ? እንዲወጣ አልፈለክም ነው? እንዲወጣ አልፈለክም ነው? ሄኖክ ምንድን ነው የምትለው? ቆይ አንተ ናስቲ እንዲወጣ እውነት እንዲወጣ አልፈለክም ነው? አይደለም። እሺ ቆይ ቪዲዮ ካሜራ አይደለም ይዞ ለምን እሺ ለምን ከተውለዋለኝ? ማስረጃው ነው የሚያሳስበው አይደለም። ካለ ይዘና እሺ ያመጣል። ተረጋጋ። እሺ ይዘና አልሄድም ምን ማለት ነው? እሺ ምን ነካ ነው? ሄኖክ ምን ነካ? ይኸውልህ ተረጋጋ። ምንድነው የምፈልገው? ቆይ እኮ የሰው ህይወት ነው። አንተ ፋይሎቹን ላይ ጠይቋል። አሁን እውነት ቢሶር ስለሚፈልጉ ነው እንጂ ተረጋግተው አውራ። እኮ ብዙ ፋይል አለ። አሁን ያንተ ፋይል መጥቶ ነው ያሳስበው? ወይኔ ያመጣዋል። እንሂድ ያልኩ አሁን አምጣ ካላመጣ አልከው ነው ወይስ ይሄ ነገር እንዳሰብኩት ውሸት ነው? እንዴ ግራ እየገባኝ እኮ ነው። አሁን ሌላ ነገር ጭቅጭቅ ለምን ትፈጥራለህ? ሌላ ፋይል እንዳለ ሆኖ እሺ ሌላ ፋይል ወስዳል ነክተል። እሺ ወይኔ ታስረዳኝ። አንተ ይሄን እውነት እንዲወጣ አትፈልግም ነው? ችግር የለውም ንገረን። እሺ ቆማ አውራኝ። ይኸውልህ እሺ ቆማ አውራኝ። ቆማ አውራ በስተቀር እንዳትነካው። ወይኔ በጣም አንተ ኢሞሽናል እያደረገኝ ነው። እውነተኛ ከሆነ ያው እውነተኛ ከሆነ በተግባር ነው። ተረጋጋ። ማስረጃ አለኝ ብለሃል። ሰምተኛል። የትም አልሄዳትም። እዚሁ ማስረጃውን ታሳየኛለህ። አሁን አልያዝኩም። ምንድነው? ቆይ አንተ ግራም ታጋባን። አሁን እንሂድ እያልክ ነበር እንዴ? እሺ አዳምጠኝ። አንድ ነገር ብቻ አዳምጠኝ። ማስረጃውን እሺ አንድ ነገር ብቻ ያደከማችሁ ነበር። ወይኔ ቆይ አሁን ይሄ ነው እኮ እዚህ ችግር የለውም እንሂድ እያልክ ነበር። ለምን ሀሳብ ትቀይራለህ? እውነት ስለሆነ ነው አሁን እየሸሻለሁ ይሄ ነገር ማለት ሄኖክ እንረዳለን። ችግር የለውም ልጅን ለማሳደግ ነው ብትለን እኮ ችግር የለውም እንረዳለን። ከዛ እውነትን ለማውጣት እንሄዳለን። እንዲሁም ንገረን፣ በቃ የተፈጠረውን ነገር ንገረን። በታገጥክበት ሰዓት አንተና ትለያለህ። በቃ ትለያለህ። ጎበዝ ነህ። አንተና አንተን ለመጉዳት የምጠቀመው ነገርም ኑሮ አይደለም። አሁን እኔ እውነት እነሱ እውነት እንዲወጣ እየጣሩ ስለሆነ እያየሁ ስለሆነ ነው እኔ እውነቱን ይዤ እሱ እኮ ተባበረን እንጂ ያደረገው ነገር የለም። ሌላ ፋይል ከተፋብሮ ተይክራላል መሄድሽ ለምንድን ነው የፈራው? መሄድ ሰምተኛለህ? አሳያለሁ አለ። ለምንድን ነው የፈራው? እውነት ይዣለሁ ብለህ ከመጣ ማስረጃ ካለ ማስረጃ ትተህ ለምን ትመጣ? እኔ እንደምትመጣ አላውቅም ነበር። እሱ ለኛ ሊነግረን ነበር የመጣው ድንገት ለማፋጠጥ ስላላለም። ይኸውልህ ማስረጃ አምጣ እንደምትባል ታውቃለህ። ይሄን ስልክ ደግሞ አይደለም ይሄን ስልክ ደግሞ አለኔ ፈቀድኩኝም እንደዛ። እሺ አንተ ይሄንን ስለፈለኩ ነው ትሰማኛለህ? በራስህ ከተማመንክ ማለት ነው። ማስረጃ መጣ አልመጣ እኮ አንተ በኮንፊደንስ የምታወራበት ነው። ገብቷል? አንተና አየር እያስመሰላችሁ ነው አይደለም? ይሄን ነው የምፈልገው። በቃ አይደለም እያስመሰላችሁ አይደለም። ይሄን ነው የምፈልገው። አንተ ማስረጃ አለ አይደል? ማስረጃን ይዘህ ትመጣለህ። አንተም እያስመሰልኩ አይደለም ብላል። ራስን ነፃ ለማውጣት ትለፋለህ ማለት ነው። ይሄን ነው የምፈልገው እኛ እንጂ እናንተ እንድትፋለሙ ማለት ነው። ከሱ ጋር ጸብ ኖሮኝ አይደለም። እኔ እናንተ እውነት እያወራችሁ ስለሆነ ስለዛ ምንድነው አንተ እውነቱን ብቻ እንዲወጣ ነው የምፈልገው። አይ እኔ ማስረጃ ስላለኝ ነው አንዲ እንደሚያደርግ እናንተ እውነት አይደል ፈልጉት። አንተ በትክክል የምታስረዳው ነገር ከሆነ አስረዳው፣ ማታስረዳው ነገር ከሆነ ንገረን ማለት እኮ ቀልድ አይደለም። ምንድነው ማስረዳው? ምንድነው ማስረዳው? አሁን እኮ ሆናል ብለን እንለፈው። ወይኔ ይሄ ፋይሎች እኮ የሚያሳፍር ነገር አለክ፣ የሚያሳፍር ነገር አለክ። ፋይሎች ላይ ሌላም ፋይል ላይ የሚያሳፍር ነገር አለክ። ሌላ ፋይል ይኸውልህ ለእናንተ ሁላ የማልነግረው የራሴ ህይወት አለኛ አለ ሊኖር ይችላል። ይሄ ሊኖር ይችላል። አዳምጠኝ። ያ አንድ ጥፋት ነው። ስልክ የሰው ስልክ አንስቱ የሰው ፋይል መጎርጎር አንድ ጥፋት ነው። ሁለተኛ ደግሞ እኔ እውነተኛ እንዳልሆንኩኝ ወይም ደግሞ ከኢየሩስ ጋር የሆነ ኬዝ እንዳለን አስመስሎ እዚህ ጋር አለ ፋይል አለኝ እንሂድ ብሎ እናንተን እያሳመነ ነው። አሁን ራሱ ማየት ይሻላል ብለን ነው እኮ እንዴት እያልን ያለው። ለምን አታይም? ሄደ ቆይ ለምንድን ነው የፈራው? ችግር የለውም ወንድሜ እንረዳለን። አይ ያኔ ልጄን ለማሳደግ ነው የምትለው ከሆነ ችግር የለውም ንገረን፣ እውነቱን ንገረን። ፋይል አለኝ ካለ አምጥቶ ያሳየኝ። ግዴታ መምጣት አለበት እንዴ? እንሂድ እያልኩ ነው። ምን ማለት ነው? እሺ ትጠብቀኛለህ እዚህ ይዤ ልምጣ። አንተ እውነት እንዲወጣ የምትፈልግ ነገር ከሆነ እንሂድ። ያን ነው ብሎ ብራዘሪ ችግር የለውም። የተፈጠሩ ነገር ችግር የለውም። እኛ እንረዳለን። በራስህ ተማመን። በራስህ ከተማመንክ እንሂድ። እኮ ቀላል ነው። እኔ ካንተ ጋር ነኝ። ሌላ ነገር አንፈልግም። በቃ ችግር የለውም። አይ አምናለሁ ካንተ ጋር ነው። ይቅርታ ጠይቀህ ችግር የለውም። ኦዲየንስም በዚህ መልኩ ማስተካከል የለብህም። ስለ ፋይሉ ሰው እኮ የተጨነቀ ነው። ስልኬን ለማንካት ሆነ ይቅርታ። የስልክ መንካት እኮ አያሳስብም። ሄኖክ ምን ነካ? አያሳስብም። እንዴት አያሳስብም? አንተ ራሱ ምን እሱ የሚያሳስብ ነገር እያለ እንዴት እሱ ያሳስባል? ሄኖክ እንዴ
እኛ እኮ እዚህ ጋር ፋይል መጥፋቱ እንጂ እኮ ስለ ስልክ መጥፋት አይደለም። አሁን በቃ ውሻ ነገር አትረባ ውሻ ነው አይደለም። ለስድብ አይደለም ለስድብ አይደለም ልሰዳደብ አይደለም የመጣሁት እኔ ለስድብ አይደለም ያለው ሰው ታወራለህ እንዴ? ልሰዳደብ እውነት ላውጣ ብሎ እኮ ነው የመጣው። እኔ እናንተ ያው አሁን ሁለቱን ለማስማማት ነው አይደል የመጣው? እንዴው ልጣ አይፈልገው አንተ ውሻ ምንድነው? አረ ምን አይነት ሲያስጠላ ቤተሰቦች! አንተ እንዴት በዚህ ልክ የሰው ልጅ እንደዚህ ይወርዳል? ልጁ